ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አሰፋና ታምሩገናን ባለንበት ሰዓት አቆጣጠር የዛሬ ሰኔ 1 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የአማራ ፋኖ ብሔራዊ ኃይል ወታደራዊ ጥቃት፣ የጤና ባለሙያዎች የሥራ ማቆም አድማ መቀጠል፣ የታሰሩት ጋዜጠኞችና ተቃውሞው፣ የተዘጋው ስታዲየምና የአዲስ አበባው ተቃውሞና ተኩስ፣ የሎስ አንጀለሱ ሁከት፣ የጅቡቲ የኤርትራ ማስታወቂያ ምላሽ፣ የሶማሊላንዱ ፕሬዝዳንት ጉዞ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ዛሬ የተለያዩ ወታደራዊ ድሎችን መቀዳጀቱን ገልጿል። በቀጠናው ራስ ቢትወደድ አትኪም 5ኛው ክፍለ ጦር አረንዛው ዳሞት ብርጌድ ለወራት ያሰለጠናቸውን የፋኖ ኮማንዶዎች ያስመረቀ። ያገዛዙ ስልጣን አስጠባቂ ወታደሮች እርስ በርስ ተታኮሱ። የአማራ ፋኖ ብሔራዊ ኃይል አፋባሃ በጎጃም ቀጠና 7ኛው አዲስ አለማየሁ ክፍለ ጦር የደጃዝማች ተድላ ጓሉ ብርጌድ ወደ ቀጠና የመጣውን የአብይ አገዛዝ ስልጣን አስጠባቂ ሰራዊት ከፍተኛ ውጊያ በማድረግ ሙትና ቁስለኛ በማድረግ ወደ መጣበት እንዲፈረጥጥ ማድረግ መቻሉን ዛሬ ሰኔ 1 ቀን 2017 ዓ.ም ባወጣው በዚሁ መግለጫ ጠቅሷል። በወጀና መገጀት ላይ በተደረገው በዚሁ ውጊያ ከጠዋቱ 1 ሰዓት እስከ 3 ሰዓት የተደረገ ሲሆን 5 የጠላት ኃይል ሲደመሰስ 3 መቁሰሉን፣ የወጀናና መገጅ ላይ በተደረገው በዚሁ ውጊያ ከጠዋቱ 1 ሰዓት እስከ 3 ሰዓት የቆየ እንደነበር የጠቀሰው መግለጫ 5 የጠላት ኃይል ሲደመሰስ 3 መቁሰላቸውን አስታውቋል። በሌላ ግንባር 8ኛው በላይ ዘለቀ ክፍለ ጦር ዛምበረሃ ብርጌድ ትላንት ግንቦት 30 ቀን 2017 ከተለያዩ አቅጣጫዎች የዛምበረሃ ብርጌድ ጋር ውጊያ አድርጎ ምቱን ያልቻለው የአብይ አገዛዝ ስልጣን አስጠባቂ ኃይል እና ብርጋ በተባለ ቦታ አንድ ንጹህ ሰው በግፍ የረሸነ ሲሆን በተጨማሪም ቤዛው ምህረትና ታደሰ ገዛኝ የተባሉ 2 የተዝካር ማርያም ነዋሪ ግለሰቦችን በጥይት ደብድቧቸው በዚህም በከባዱ ቆስለው ሆስፒታል እንደሚገኙም አስታውቋል። በዚህ ውጊያም ጠላት ሰብአዊና ቁሳዊ ኪሳራ አስተናግዶ ከአካባቢው መፈርጠጡን አስታውቋል። ይበንዲ እንዳለ ዮሐንስ አለማየሁ ብርጌድ ልዩ ኦፕሬሽን ማከናወኑን 3 የብልጽግና አመራሮች በዮሐንስ አለማየሁ ብርጌድ ቁጥጥር ስር መዋላቸውን አስታውቋል። በሌላ በኩል ፋኖን የሚቀላቀሉ የአብይ አገዛዝ ስልጣን አስጠባቂ ወታደሮች ቁጥር እየጨመረ ሲሆን በአንድ ሳምንት ውስጥ ከጠላት በመውጣት የአዲስ አለማየሁ 7ኛ ክፍለ ጦርን አብራጂት ብርጌድን የተቀላቀሉ 17 የመከላከያ አባላትን በስም ጭምር በዚሁ መግለጫ ይፋ አድርጓል። በሌላ በኩል ጠላት እርስ በርሱ ከመዋጋት መድረሱን ትላንት ግንቦት 30 2017 ዓ.ም የአብይ አገዛዝ ስልጣን አስጠባቂ ኃይል እርስ በርስ መገዳደሉን የዛሬው መግለጫ ጠቅሷል። ከምሽቱ 2 ሰዓት በፈለገ ብርሃን ንዑስ ወረዳ ማርያም ተግባኝ ቀበሌ ልዩ ስሟ ኩሩ ሜዳ በምትባል ቦታ ራሱን መከላከያ ብሎ የሚጠራው ያገዛዙ ስልጣን አስጠባቂ ጦር እርስ በርስ ተኩስ ከፍቶ መደበኛ ውጊያ በሚመስል መልኩ የተኩስ ልውውጥ ሲካሄድ የቆየ ሲሆን አንዱ የመከላከያ አባል ቦምብ በመጣል 3ቱን የመከላከያ አባላት እስከ ወዲያኛው ሲያሰናብታቸው 7 የሚደርሱት የመከላከያ አባላት ደግሞ ከባድ የመቁሰል አደጋ እንደደረሰባቸውና ጥይቱን ሲጨርስ ገዳዩን መረሸናቸውን በአጠቃላይ በዚህ እርስ በርሱ ውጊያ 4 ሲሞቱ 7 መቁሰላቸውን የአፋባሃ ጎጃም ቀጠና ዛሬ ባወጣው መግለጫ አስታውቋል። ይበንዲ እንዳለ በቀጠናው 5ኛው ራስ ቢትወደድ አትኪም ክፍለ ጦር አረንዛው ዳሞት ብርጌድ ለወራት ሲያሰለጥናቸው የቆዩ ልዩ ኮማንዶዎችን በዛሬው ዕለት የብርጌዱና የክፍለ ጦር አመራሮች በተገኙበት የጃቢ ጠናን ወረዳ ጊዜያዊ አስተዳደር የአገር ሽማግሌዎችና ካህናት አባቶች ጭምር በተገኙበት በድምቀት ማስመረቁን በዚሁ መግለጫ ጠቅሷል። ከወታደራዊ እንቅስቃሴዎችና ምርቃቶች ጎን ለጎን ህዝባዊ ውይይቶችም ተጠናክረው መቀጠላቸውን ያስታወሰው መግለጫ በቀጠናው 3ኛው የአገው ምድር ክፍለ ጦር አቤ ጉበኛ ብርጌድ ያሉበትን የውስጥ ችግሮች ፈቶ አዳዲስ አመራሮችን በሪፎርም ካመጣ በኋላ በተለያዩ ቀበሌዎች ከክፍለ ጦር በመጡ አመራሮችና የብርጌድ አመራሮች ከማህበረሰቡ ጋር ውይይቶች ማድረጉንም አስታውቋል። የአቤ ጉበኛ ብርጌድ ከሚያስተዳድራቸው ቀበሌዎች መካከል ከአሹዳ ቀበሌ ማህበረሰብ ነዋሪዎች ሰፊ ውይይት የተደረገ ሲሆን በክፍለ ጦር አመራሮች ለማህበረሰቡ አሁን ላይ ለትግሉ ምን ይፈልጋል፣ ከህዝባችን ምን ይጠበቃል የሚሉ ጥያቄዎች ጭምር መቅረባቸውን የአርበኛው ኃላፊነትን በክፍለ ጦር አመራሮች ስልጠና የተሰጠ ሲሆን ከተሳታፊ ማህበረሰቦች በተነሱ ጥያቄዎችም ምላሽ መሰጠቱን የአማራ ፋኖ ብሔራዊ ኃይል ከጎጃም ቀጠና ዛሬ ሰኔ 1 ቀን 2017 ባወጣው በዚሁ መግለጫ አስታውቋል። በትግራይ ክልል ጊዜያዊ አስተዳደር የጸጥታ ኃይሎች ባለፈው አርብ በአክሱም ከተማ በመደበኛ ስራ ላይ የነበሩ 2 የግል ጋዜጠኞች መታሰራቸውን ተከትሎ በአስቸኳይ እንዲለቀቁ የክልሉ የጋዜጠኞች ማህበር ጥያቄ አቀረበ። ህዝባዊ ወያነ ሓርነት ትግራይ ወይም ህወሓት ስለ ጋዜጠኞቹ መታሰር ያወጣው መግለጫ ተቃውሞና አነጋጋሪ ርዕስም ፈጠረ። በግል የሚንቀሳቀሰው 2 የትግራይ ብሮድካስቲንግ ሰርቪስ በእንግሊዝኛው ምህጻረ ቃል ቲቢኤስ የካሜራ ባለሙያዎች በአክሱም ከተማ ውስጥ
የንግድ ማህበረሰብ ደርሶብናል ያለውን አስተዳደራዊ በደል ለመቃኘትና ቃለ ምልልስ ለማድረግ ሲንቀሳቀሱ እኛም ቀደም ሲል እንደዘገብነው ህጋዊ ፍቃድ የላችሁም በማለት በአክሱም ከተማ የሚገኙት የጸጥታ ኃይሎች ሁለቱን ጋዜጠኞች በቁጥጥር ስር ማድረጋቸውን ተከትሎ የክልሉ የጋዜጠኞች ማህበር ዛሬ ባወጣው መግለጫ ጋዜጠኞች ሙያቸውን በነጻ እንዳይገልጹ እና እንዳይሰሩ ማሰር እና ማዋከብ የዲሞክራሲያዊ ስርዓት ባህሪ አይደለም። በቲቢኤስ ጋዜጠኞች ላይ የደረሰው እስራትን በጽኑ እንቃወማለን። የታሰሩት ጋዜጠኞችን በአስቸኳይ እንዲፈቱ እንጠይቃለን ብለዋል። በኢትዮጵያ ውስጥ ጋዜጠኞችን መግደል፣ ማሰር፣ ማዋከብ የተለመደ ጸረ ዲሞክራሲያዊ እንቅስቃሴም ሲሆን በቅርቡ በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ ህልውናው የተነፈገው የህዝባዊ ወያነ ሓርነት ትግራይ የአክሱም ከተማ ጽፈት ቤትም ሁለቱ የቲቢኤስ ጋዜጠኞች የታሰሩበትን ምክንያት በመጥቀስም ከመንግስት ባለስልጣናት ወይም ከድርጅቶቻቸው ኦፊሻላዊ የፍቃድ ደብዳቤም ሳይዙ የትግራይ ክልልን ሰላም ለማወክ ሲንቀሳቀሱ ተይዘዋል ብለዋል። የትግራይ ክልል የአክሱም ከተማን ሰላም ለማወክ ተንቀሳቅሰዋል የተባሉት ሁለቱ ጋዜጠኞች ምን አይነትም ስህተት እንደሰሩ የህወሓት ባለስልጣናት ለጊዜው ያሉት ነገር የለም። ይሁን እንጂ በምርጫ ቦርድ የታገደው ህወሓት የመንግስት ባለስልጣናትና የፖሊስ አባላትን ወክሎ አስተያየት መስጠቱም ከህግ አግባብ በኩል ጥያቄም አስነስቶበታል። በኢትዮጵያ የፕሬስ ህግ መሰረት ህጋዊ ፍቃድ ያላቸው ወይም የተመዘገቡ የጋዜጠኞች ተቋማት ጋዜጠኞች ሙያዊ እንቅስቃሴያቸውን በሚያደርጉበት ጊዜ ቅድመ የድጋፍ ደብዳቤም ወይም የባለስልጣናትን ይሁንታ መጠየቅም አይጠበቅባቸውም። የአማራ ፋኖ ብሔራዊ ኃይል በቤተ አማራ ወሎ ቀጠና የሬጅመንት ኃላፊውን ጨምሮ በአብይ አገዛዝ ስልጣን አስጠባቂ ጦር ላይ የሰነዘረውን ጥቃት ተከትሎ ከፍተኛ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ኃይል አፋብኃ ዛሬ ሰኔ 1 ቀን 2017 ዓ.ም ባወጣው መግለጫ በወሎ ቤተ አማራ ቀጠና በላስታ ድብኮ ጋሸና ቀጠና በተደረገ አውደ ውጊያ ሬጅመንት መሪውን ጨምሮ በርካታ የአብይ አገዛዝ ስልጣን አስጠባቂ ሰራዊት ሙትና ቁስለኛ መሆኑን አስታውቋል። በቀጠናው ላስታ ሳምነው ኮሩባን ታባተ ክፍለ ጦር ስር በአርበኛ ማረጉ አስፋ የሚመራው የዋክሹም አድማሱ ሻለቃ ተወርዋሪ ፋኖች በብልጽግና መራሹ ስልጣን አስጠባቂ መከላከያ ሰራዊት ላይ ከባድ ሰብአዊና ቁሳዊ ኪሳራ ማስከተላቸውን በዚሁ መግለጫ ጠቅሷል። በላስታ ጄኔራል አሳምነው ጽጌ ኮሩባን ታባተ ክፍለ ጦር ስር የሚገኘው የዋክሹም አድማሱ ሻለቃ ትላንት ግንቦት 30 ቀን 2017 ዓ.ም ከጠዋቱ 2 ሰዓት ላይ መነሻውን ጋሸና ከተማ አድርጎ የተንቀሳቀሰውን አንድ ሬጅመንት የጠላት ጦር በጣጃ ዞሮ ቆላ አቃት ሲደርስ ደፈጣ በመያዝ ከ7 በላይ ሙትና 3 ቁስለኛ ያስታቀፉት ሲሆን ይህንን አንድ ሬጅመንት የታፈነን የጠላት ኃይል ለማስለቀቅ በመቄት አድርጎ የመጣን አድማ ብተናና ባንዳ ሚሊሻ ቀኝ አዝባች ቦጋለ ሻለቃ አባት አርበኞችና የዋክሹም አድማሱ ሻለቃ ቃኞች በሌላ አቅጣጫ ከሌላና መከታ በመስጠት የጠላት ጦርን ጫካ የበተኑት ሲሆን ጠላት ዲሽቃውን ነቅሎ እግሬ አውጪኝ ብሎ መፈርጠጡን አስታውቋል። ያንቺም ነበልባል ፋኖች ወደ ወቄጣ አቃትና አርቢት ዘልቀው መግባት ጥቃት መፈጸም የተሳካ ኦፕሬሽን በማድረግ ከጠላት ኃይል ላይ 3 ክላሽና 190 ክላሽ ተተኳሽ መማረክ መቻላቸውን ዛሬ ሰኔ 1 ቀን 2017 ባወጣው በዚሁ መግለጫ ጠቅሷል። ይበንድ እንዳለ በዚሁ ቀጠና ንጉስ ሚካኤል ኮር መብረቅ ክፍለ ጦር ኢንጂነር ደሳለኝ ክፍለ ጦርና የኮሩ ቃኝ በጋራ ለተከታታይ አንድ ሳምንት ያደረጉት ለአስጨራሽ ተጋድሎ ተከትሎ በድል መጎናጸፋቸውን አስታውቋል። ከግንቦት 25 ጀምሮ ለአንድ ሳምንት በተደረገው ብርቱ ተጋድሎ በሰዓቱ ከነበረው የጠላት የተደመሰሰና የቆሰለ ከ4 ቀን ፍለጋ በኋላ አያሌው መለስ የወረዳው ሚሊሻ ጽፈት ቤት ኃላፊ በአራተኛ ቀኑ ወደ ወረዳው ቆስሎ የገባ ሲሆን ለማወቅ እና ሌሎች 3 ማንነታቸው ያልታወቁ ውልጪ ተራራ ላይ ከውጊያው ቀጠና ተመተው አምልጠው ሞተው መገኘታቸውን አስታውቋል። ግንቦት 25 ምሽት በአንድ አድማ ብተናና ያገዛዙ ስልጣን አስጠባቂ ጦር እርስ በርስ አስበላችሁም በሚል በተነሳ ተኩስ ብዙዎቹ መቁሰላቸውን ማረጋገጡን የጠቀሰው የአማራ ፋኖ ብሔራዊ ኃይል አፋብኃ ከቤተ አማራ ወሎ ቀጠና ባወጣው በዚሁ መግለጫ ትላንት ግንቦት 30 ቀን 2017 በነበረው ተጋድሎም ከ3 ወረዳ የሰበሰቡትን ኃይል ሬሽንና ተተኳሽ ለማቅረብ 10 አህያ ጭኖ ወደ ቦታው ሲገሰግስ በተጣለበት የደፈጣ ጥቃት በደረሰባቸው ጉዳት አጅበው የነበሩ ሚሊሻዎች ተመልሰው ወደ መጡበት መፈርጠጣቸው ተገልጿል። ከድንጋጤው ሳይወጣ ኢንጂነር ደሳለኝ ክፍለ ጦርና መብረቁ ክፍለ ጦር ከኮርቃኝ ጋር በጋራ በተውጣጡ ኃይል እነዚህ ቀበሌዎችና ይዞት የነበረውን 4ኛ ቀበሌ 020ን ጨምሮ ከፍተኛ ምት በመምታት ወደ ወረዳው ከተማ እስከ ምሽቱ 4 ሰዓት በነበረው ውጊያ ማስለቀቅ መቻላቸውን ተገልጿል። በተከታታይ አንድ ሳምንት በነበረው ብርቱ ትንቅንቅ ተጋድሎ
ተጋድሎ በርካታ ሰብአዊና ቁሳዊ ያስተናገደው የፋሽስቱ አገዛዝ ዙፋን ጠባቂ ሰራዊት አፈሙዙን ወደ ንጹሃን በማዞር 025 ቀበሌ ላይ ጌታቸው አማረ የተባለ ግለሰብን በግፍ መረሸኑን ገልጿል። በእንዲህ እንዳለ በመርሳ ከተማም የጸረ አማራው ብልጽግና ስርዓት አገልጋይ ካድሬዎች ላይ የሚወሰደው እርምጃ ተጠናክሮ መቀጠሉን አፋብኃ ከወሎ ቤተ አማራ ቀጠና ባወጣው ተጨማሪ መረጃ ገልጿል። ልጅ ኢያሱ ኮር ስር የሚገኘው የእጁ ክፍለ ጦር ልዩ ኮማንዶዎች መርሳ ከተማ ሰርገው መግባት ህብረተሰቡ ከአቅሙ በላይ ግብር እንዲከፍል በማስገደድ የብልጽግና ስርዓትን ለማስቀጠል እየሰራ የሚገኘውን የከተማዋ ገቢዎች ቢሮ አመራር የሆነውን አቶ ሙላቱ ተሰሜን ያለምንም የመሳሪያ ኮሽታ የኮማንዶ ሳይንስ ቴክኒኮችን ብቻ በመጠቀም እርምጃ እንደወሰዱበትና የከተማ አስተዳደሩ ገቢዎች ቢሮ አመራር አቶ ሙላቱ ተሰሜ ብልጽግና የሞተ ስርዓት ነፍስ እንዲዘራ ለማድረግ በገንዘብ በኩል የንግዱ ማህበረሰብ ላይ ከፍተኛ ግብር በመጣልና እንዲከፍሉ በማስገደድ በተቃራኒው ጸረ አማራው አገዛዝ የፋይናንስ አቅሙ በማሳደግ ህዝቡ ላይ የሚፈጽመውን በደል አጠናክሮ እንዲቀጥል ሲሰራ የነበረ የተጣለባቸውን ከአቅም በላይ የሆነ ግብር መክፈል ያልቻሉትን ደግሞ በአገዛዙ ስልጣን አስጠባቂ ሰራዊትና በባንዳ ሚሊሻዎች እንዲታፈኑና እንዲገደሉ ሲያስደርግ መቆየቱንም ዛሬ ሰኔ 1 ቀን 2017 ዓ.ም አፋብኃ ከቤተ አማራ ወሎ ቀጠና ባወጣው በዚሁ መግለጫ ጠቅሷል። የኢትዮ ጅቡቲ ባቡር ትራንስፖርት ኩባንያ ዓለም አቀፍ ስምምነቶችን እንዲያከብር ተጠየቀ። የጅቡቲ ወደብ ባለስልጣን እንዳስታወቀው የኢትዮ ጅቡቲ ምድር ባቡር ትራንስፖርት አክሲዮን ማህበር የባቡር መሰረተ ልማትን አገልግሎት አሰጣጥ ሂደትን እንዲለይ ሲል ጠይቋል። የጅቡቲ ወደብ ነጻ ዞን ባለስልጣን ለኢትዮጵያ ጅቡቲ ምድር ባቡር ትራንስፖርት አክሲዮን ማህበር በጻፈው ደብዳቤ ኩባንያው በጭነት ማስተላለፍና በጉምሩክ ክሊራንስ ላይ ያደረገ ያለው እንቅስቃሴ እንዳሳሰበው ገልጿል። ኩባንያው የኢትዮጵያና የጅቡቲ የጋራ ንብረት በመሆኑ ነጻም ግልጽና የአድሎ የጸዳ የጭነት አገልግሎት እንዲሰጥም ይጠበቅበታልም ብሏል። የኢትዮ ጅቡቲ ምድር ባቡር ትራንስፖርት አክሲዮን ማህበር ከአንድ ወር በፊት ለጭነት አስተላላፊ ድርጅቶች እስከ ሰኔ ወር 2017 ዓ.ም ድረስ ተፈጻሚ የሚሆን ውል እንዲፈርሙ ጠይቆ እንደነበር የተገለጸም ሲሆን አስተላላፊዎቹ ውሉን በፍጥነት እንዲፈርሙ ጠይቆ የጭነት አገልግሎት የሚሰጠው ውል ለገቡት ብቻ ሊሆን እንደሚችልም አስጠንቅቋል። ከዚህም ምክንያት የጅቡቲ ወደብ ነጻ ዞን ባለስልጣን የኢትዮ ጅቡቲ ምድር ባቡር ትራንስፖርት አክሲዮን ማህበር ድርጊት የዓለም የባቡር ትራንስፖርት ንብረት ስምምነትን ጨምሮ ሌሎችም ዓለም አቀፍ ስምምነቶችን የሚጣረስ ነው ሲል የኩባንያውን እንቅስቃሴም ተቃውሞታል። ድርጊቱም የባቡር መሰረተ ልማትን የትራንስፖርት አገልግሎት እንዲነጣጠሉ አገልግሎትን ነጻም ከአድሎ ነጻም በሆነ መንገድ እንዲፈጸም ተብሎ የተቀመጠው የዓለም አቀፍ መስፈርት የሚቃረን መሆኑ በኢትዮጵያና በጅቡቲ ወደቦች ነጻ ዞን ባለስልጣን ሊቀመንበር አብዱራህማን ኦመር ሃዲ ተፈርሞ ለኩባንያው የተላከው ደብዳቤም ገልጿል። የባቡር ትራንስፖርት ኩባንያዎች ከጉምሩክ ጉዳዮች ጋር በተያያዘ ስራዎች ላይ ጣልቃ እንዳይገቡ በዓለም አቀፍ የጉምሩክ ድርጅት መምሪያ መደንገጉን የጅቡቲ ወደብ ነጻም ዞን ባለስልጣኑ አስታውቀዋል። የጭነት አስተላላፊ ድርጅቶችና የጉምሩክ ደላሎችም አስመጪዎችና ላኪዎችም ወክለው ጉዳይ እንዲያስፈጽሙ የሚፈቅድ በመሆኑ የኢትዮ ጅቡቲ ምድር ባቡር ትራንስፖርት አክሲዮን ማህበር ድርጊት እነዚህ ስምምነቶችን እንዲከተልም ጠይቋል። የኢትዮ ጅቡቲ ባቡር ትራንስፖርት አክሲዮን ማህበር የቢዝነስ ዴቨሎፕመንት ዳይሬክተር የሆኑት አቶ አልዩ ሰጦ ሁሴን ለመገናኛ ብዙሃን በሰጡት አስተያየት ተቋማቸው የባቡር ጭነት አገልግሎቶችን ለመቆጣጠር አለመሞከሩንና አገልግሎቱም ያለ አድሎ ለሁሉም በመሰጠት ላይ ነው ብለዋል። ከአንድ ወር በፊት የጭነት አስተላላፊዎች ከኩባንያው ጋር ውል እንዲገቡ የጠየቃችሁት ጉዳይ ከምን ደረሰ በሚል ለቀረበላቸው ጥያቄ ዳይሬክተሩ ምላሽ ከመስጠት መቆጠባቸውም ተመልክተዋል። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ሜጀር ጀነራል ባንታባ ተኮር በወሮታ ከተማ የክልሉ ባለስልጣናት ጭምር የተገኙበት መድረክ ድንገተኛ ጥቃት በመሰንዘር ማክሸፉን አስታወቀ። ያገዛዙ ወራሪ ሰራዊት ቤተክርስቲያን ዘልቆ መግባት ከ400 ሺህ ብር በላይ መዝረፉና የቤተክርስቲያኒቷን ጠባቂዎች ጠመንጃ መቀማቱ ተገለጸ። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ሜጀር ጀነራል ባንታባ ተኮር ዛሬ ሰኔ 1 ቀን 2017 ባወጣው በዚሁ መግለጫ ወገራ ወረዳ ወሮታ ከተማ ያገዛዙ ስልጣን አስጠባቂ ሰራዊትና ካድሬዎች የሐሰት ፕሮፓጋንዳ የማስመሰል ስራን በወረታ ከተማ ለመፈጸምና የፋኖን ስም ለማጠልሸት ከተማውና የአካባቢውን አርሶ አደር አስገድደው ሰብስበው በነበረበት ወቅት የአንደኛ ኮር ክፍለ ጦር በጋራ ያገዛዙን ሴራ ማክሸፋቸውን አስታውቋል። ፋኖቹ ወረታ ከተማ ላይ ተኩስ መክፈትና ካድሬዎቹ ባሉበት ቦታ ላይ ቦምብ በማፈንዳት ቁማርተኛውን ቡድን መበተን የቻሉ ሲሆን በዚህ ስብሰባ ላይ የክልሉ ከፍተኛ የብልጽግና አመራሮች ተገኝተው የነበረ ሲሆን እቅዳቸው መክሸፉ ተገልጿል። ያገዛዙ እቅድ
በመተከል በወረታ ዙሪያ ያሉ ንጹሃን አርሶ አደሮችን መሳሪያ ለማስወረድ ሞክሮ የአማራ ፋኖች በከፈቱት ድንገተኛ ተኩስ በፍርሃት እግሬ አውጪኝ ሲል ሁለተኛ እቅዱ መክሸፉ አስታውቋል። አጼ ፋሲልና ኢንጂነር ስመኘው በቀለ ክፍለ ጦር በቀጠናው ላይ የተቀናጀ ስራ በማከናወን የጠላትን አንገት እያስደፉ በአማራ ህዝብ ላይ የተከፈተውን ጦርነት በባንዳነት እያስፈጸመ የሚገኘው አመራር ያደረጋቸውን እንቅስቃሴዎች ማክሸፉን እንደሚቀጥል አስታውቋል። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ሜጀር ጀነራል ባንታ ባተ አንደኛ ኮር ከተመሰረተ ጊዜ ጀምሮ በቀጠናው የሚንቀሳቀሱት ሁለቱ ክፍለ ጦሮች ከደብረ ታቦር ባህር ዳር ይደረግ የነበረውን ዝርፊያ፣ እገታ፣ ግድያ፣ የንጹሃን መንገላታትና አገዛዙ ያሰማራቸው እነዚህ ኃይሎች ሰይጣናዊ ተግባርን በተባበረና በተጣመረ መንገድ እያከሸፉ አካባቢውን ሰላም ማረጋጋታቸውም ተገልጿል። ኢንጂነር ስመኘው በቀለ ክፍለ ጦርና አጼ ፋሲል ክፍለ ጦር በተቀናጀና በተናበበ መንገድ እየወሰዱት ያለው እርምጃ ተከትሎ በአካባቢው ህግና ስርዓት እየተከበረ ሲሆን በተገኘው ፎይታ የአካባቢው ማህበረሰብ በእጅጉ ደስተኛ መሆኑን የህዝብ ሰላም በተሻሻለ መንገድ እንዲቀጥል ክፍለ ጦሮቹ ሁሉ ለህዝባቸው ሰላም የትኛውንም እርምጃ ለመውሰድ እንደሚገደዱ ማስታወቃቸውን ፋኖ ኢንጂነር ሀቅ ያለው ጸጋ ከሜጀር ጀነራል ባንታ ባተ ኮር አንድ ህዝብ ግንኙነት ኃላፊ በላከው በዚሁ መግለጫ አስታውቋል። በሌላ በኩል ያገዛዙ ስልጣን አስጠባቂ ሰራዊት እንዳቤት ወረዳ በትክል ድንጋይ ቀበሌ አስሞ ጊዮርጊስ ቤተክርስቲያንን ሰብሮ በመግባት ገንዘብ መዝረፉን አስታውቋል። ራሱን መከላከያ ብሎ የሚጠራ አብይ አገዛዝ ስልጣን አስጠባቂ ወራሪና ዘራፊ ሰራዊት ቤተክርስቲያን ግቢ ውስጥ በድፍረት ሂዶ የአስሞ ቤተክርስቲያንን የምጽዋት ብር በጉልበት ከግምጃ ቤት 400 ሺህ ብር በላይ የዘረፈ ሲሆን የቤተክርስቲያኗን ሁለት የጥበቃ መሳሪያዎችንም አስገድዶ መውሰዱን ተገልጿል። አገዛዙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በጠላትነት ከፈረጀ መከራረሙን የጠቀሰው የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና የሜጀር ጀነራል ባንታ ባተ አንደኛ ኮር መግለጫ አገዛዙ ከፍረጃ አልፎ በቤተክርስቲያኒቷ ላይ እየወሰደ ያለውን ጥቃት አጠናክሮ መቀጠሉን ማሳያ መሆኑን ገልጿል። አገዛዙ ህዝብ ጠል መሆኑን የሚገልጸው ቤተ እምነቶች ላይ ጅምላዊ ጥቃት በመፈጸምና በማራከስ መሆኑን ትላንትም ሆነ ዛሬ የሚሰራቸው ግብሮች በግልጽ ያሳያሉ ሲል የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ሜጀር ጀነራል ባንታ አንደኛ ኮር ባወጣው በዚሁ መግለጫ ጠቅሷል። የጤና ሚኒስቴር ክህደትን ተከትሎ በነገው ዕለት በይፋ ጥሪ ተደርጎላቸው በቅድመ ሁኔታ ወደ ስራ ለመመለስ አስበው የነበሩት የኢትዮጵያ ጤና ባለሙያዎች የስራ ማቆም አድማቸው እንደሚቀጥል አስታወቁ። የታሰሩት እስኪፈቱ ጥያቄያቸው ተቀባይነት እስኪያገኝ በተቃውሟቸው እንደሚጸኑ አስታውቀዋል። የታሰሩት ሳይፈቱና ለጥያቄያችን ምላሽ እንደሚሰጥ ካላወቅን ጠቅላይ ሚኒስትሩ ይጠሩታል በሚባል ስብሰባ ላይ አንሳተፍም የሚሉ ድምጾችም ጎልተው መደመጥ ጀምረዋል። የኢትዮጵያ የጤና ባለሙያዎች ንቅናቄ በቅድመ ሁኔታ ከነገ ሰኔ 2 ቀን 2017 ጀምሮ ለ7 ቀናት እስከ ሰኔ 9 ቀን 2017 ድረስ የታሰሩት ሙሉ ለሙሉ እንዲፈቱ በቅድመ ሁኔታ ስራ ለመጀመር ከሰኔ 9 በኋላ ደግሞ ጥያቄዎቹ በሁለት ወራት ውስጥ እንደሚፈቱ መግባባት ላይ እንዲደረስና ይህ ካልተደረገ የስራ ማቆም አድማው እንደሚቀጥል ያስታወቀ ሲሆን ይህን ተከትሎ ጤና ሚኒስቴር በነገው ዕለት ስራ እንዲጀምሩ በይፋ ጥሪ እንዲያደርግና የታሰሩትም እንዲፈቱ የቀረበውን ቅድመ ሁኔታ ባለመቀበሉ የስራ ማቆም አድማው እንደሚቀጥል አስታውቀዋል። የኢትዮጵያ የጤና ባለሙያዎች ንቅናቄ ቦርድ ያቀረበውን ጥሪ ተከትሎ የንቅናቄ ህግ አማካሪዎች ጭምር በህገወጥ መንገድ የታሰሩት እንዲፈቱ በህጋዊ መንገድ የጠየቁት መብታቸው መሆኑን የገለጹ ሲሆን ቦርዱ ህጋዊ ጥያቄያቸውና ይህን ተከትሎ በአገዛዙ ማናለብኝነት የተፈጠረውን የጤና ቀውስ ችግር ለመቅረፍ በውይይት ወደ ስራ ለመግባት ቅድመ ሁኔታ አስቀምጦ የነበረ ቢሆንም የጤና ሚኒስቴር በኢትዮጵያ ጤና ባለሙያዎች ንቅናቄ ቦርድ በኩል የቀረበውን እውነተኛ ስሜትና የውይይት መንፈስ ወደ ጎን በማድረግ ከስራ የተባረሩት እንዲመለሱ የታሰሩት እንዲፈቱና ከነገ ጀምሮ ወደ ስራ እንዲገቡ በይፋ መግለጫ ለመስጠት ከተስማማ በኋላ ይህንን ማድረግ አለመቻሉን ተከትሎ ሰኞ ሰኔ 2 ቀን 2017 ዓ.ም በቅድመ ሁኔታ ወደ ስራ እንገባለን ያሉትን ሐሳባቸውን መሰረዛቸውና በተቃውሟቸው እንደሚቀጥሉ አስታውቀዋል። ሚኒስቴር መስሪያ ቤቱ ጤና ሚኒስቴር በድርጊቱና በዝምታው በግልጽ እንዳሳየው የሀገሪቱን የጤና ስርዓትን የሚያገለግሉ ባለሙያዎችን ለመጠበቅ ለማዳመጥ ወይም ለመደራደር ፈቃደኛ ለመሆኑን አሳይቷል በማለት በመላ ሀገሪቱ የምትገኙ የጤና ባለሙያዎች ይህንን ጥሪ እናቀርባለን በማለት ተቃውሞ እንደሚቀጥል አስታውቀዋል። የጤና ባለሙያዎች አስቀድሞ ለአንድ ወር ቅድመ ሁኔታ በማስቀመጥ ለጤና ሚኒስቴር በጻፉት ደብዳቤና የጠቅላይ ሚኒስትር ጽሕፈት ቤትን ጨምሮ ለፓርላማና በየደረጃው ላሉ በማሳወቅ የደሞዝ ጭማሪ እንዲደረግላቸው የኑሮ ሁኔታውን መቋቋም እንዳልቻሉ የስራ ቦታቸው ለነሱ ብቻ ሳይሆን ለሕዝቡ ጤና አሳሳቢ መሆኑን በመጥቀስ የጤና ስርዓቱ እንዲሻሻል ጨምሮ 12 ጥያቄዎቻቸውን ደረጃ በደረጃ እንዲመለሱ የጠየቁ
የጠየቁ ቢሆንም ይህ ተግባራዊ ያለመሆኑን ተከትሎ ከግንቦት 5 ቀን 2017 ጀምሮ ከፊል የስራ ማቆም አድማ በማድረግ ከግንቦት 11 ቀን ጀምሮ ሙሉ ለሙሉ የስራ ማቆም አድማ ጠርተው እያካሄዱ ሲሆን ከሰኞ ሰኔ 2 ቀን 2017 ጀምሮ ወደ ስራ ለመመለስ አስቀድመው ቅድመ ሁኔታ ማስቀመጣቸውን ጠቅሰን መዘገባችን አይዘነጋም። ነገር ግን የጤና ሚኒስቴር ቃሉን ባለመጠበቁና የታሰሩት እስከ ሰኔ 9 ቀን 2017 ዓ.ም እንዲፈቱ ይህ ካልሆነ ግን ተመልሶ ተቃውሟቸውን እንደሚቀጥል ያቀረቡትን ቅድመ ሁኔታ ተከትሎ ሚኒስቴሩ ዝምታ በመምረጡና ለውይይት ፈቃደኛ ባለመሆኑ የስራ ማቆም አድማውን እንደሚቀጥል አስታውቀዋል። ይህ በእንዲህ እንዳለ ሰሞኑን ሐሰተኛ መረጃ ጭምር በማሰራጨት የጤና ባለሙያዎች በውጭ ሀገር እንደገና እንዲማሩ ይደረጋል ያለው አብይ አህመድ ከዚህ ቀደም ከጤና ባለሙያዎች ጋር ባደረገው ውይይት ደሞዝ ላለመጨመር ጤና ባለሙያውን ተወቃይ ሲያደርግበት የነበረውን አሰራር ሰሞኑን በተለያዩ ካድሬዎች የተደረገው ውይይት ተከትሎ ተመሳሳይ አቋም በአገዛዙ በኩል ያለ ሲሆን ከአብይ አህመድ ጋር ውይይት ታደርጋላችሁ የተባሉት የጤና ባለሙያዎች በንቅናቄው አመራሮች በኩል የታሰሩት ሳይፈቱ ለምንም አይነት ውይይት ከአብይ አህመድ ጋር እንደማይቀርቡ ለንቅናቄ የቀረቡ ምንጮች ገልጸዋል። የትኛው ሐቀኛ የጤና ባለሙያ ነው የስራ ባልደረቦቹ ታስረው ተባረው የመሰብሰብ ሞራል የሚኖረው? ከስብሰባው በፊት ይፈታሉ ብለን ተስፋ እናደርጋለን በማለት ከውይይቱ በፊት በግፍ የታሰሩና የፈጠራ የሽብር የሁከት ውንጀላ የቀረበባቸው የጤና ባለሙያዎች እንዲፈቱ ጥሪ እየቀረበ ይገኛል። አገዛዙ የአገሪቱን ሀብት በጦርነት በብልጭልጭ ፕሮጀክትና ለባለስልጣናት መምነሽነሻ ለካድሬዎች ከፍተኛ ደሞዝና አበል በመክፈል የዜጎችን መከራ እያራዘመ ነው በሚል ተደጋጋሚ ወቀሳ የቀረበ ሲሆን የኢትዮጵያ የጤና ባለሙያዎችን የስራ ማቆም አድማ ተከትሎ ሌሎችም እንዲቀላቀሏቸው ዛሬም ጥሪ እየቀረበ ይገኛል። በአሜሪካም ካሊፎርኒያ ግዛት ሎስ አንጀለስ ከተማ ውስጥ የፕሬዝዳንት ዶናልድ ትራምፕ አስተዳደር የኢሚግሬሽንና የከስተም ሰራተኞች ወይም በእንግሊዝኛው ምህጻረ ቃል አይሲኢ ህገወጥ ስደተኞችን በጅምላ ማሰርን ተከትሎ ለሁለተኛው ቀን ተቃውሞ ተካሄደ። የአሜሪካ ብሔራዊ ጦር ወደ ከተማዋ መግባቱ ተቃውሞ አስነሳ። ካለፈው አርብ ጀምሮ በተካሄደው የህጋዊ ስደተኛ ወረቀት አልባ ስደተኞችን የማፈስ ዘመቻ የዲሞክራቶች ግዛት በምትባለው ካሊፎርኒያ በተለይ ከኒውዮርክ ቀጥሎ በግዙፍነቷ በምትታወቀው ሎስ አንጀለስ ከተማ ውስጥ በትንሹ ወደ 44 ስደተኞች አርብ ዕለትም ታስረዋል። አፈሳውን የተቃወሙ በመቶዎች የተቆጠሩ ሰልፈኞች ከፖሊስና ከጸጥታ ኃይሎች ጋር መጋጨታቸው የተመለከተ ሲሆን ፖሊስም የአስለቃሽ ጢስ በመጠቀም ሰልፈኞችን ከጎዳናዎች ላይ ለማባረር ጥረት አድርጓል። ይህ የአስተዳደሩ እርምጃ ያላስደሰታቸው ፕሬዝዳንት ዶናልድ ትራምፕ 2000 የብሔራዊ ድንበር ጥበቃ ሰራተኞች ወይም ናሽናል ጋርድስሜን በትላንትናው ዕለት ወደ ሎስ አንጀለስ ከተማ አስገብተዋል። ካለፈው ሳምንት ጀምሮ በትንሹ 118 ሰዎች በህገወጥ ስደተኛ ስም የታሰሩ ሲሆን እርምጃውን ተከትሎ የካሊፎርኒያ ግዛት ሀገረ ገዢው ጋቪን ኒውስማን ጭካኔያዊ እርምጃ በማለትም ተቃውመውታል። በአሜሪካ ውስጥ በተለምዶ የብሔራዊ ጥበቃ አባላትም ጣልቃ የሚገባው የግዛቲቱ ባለስልጣናትም ሲፈቅዱ ወይም እርዳታ ሲጠይቁ ብቻ ቢሆንም በፕሬዝዳንት ዶናልድ ትራምፕ ቀጥተኛ ትዕዛዝ የተፈጸመውን እርምጃን ሀገረ ገዢው ጋቪን ሆነ ተብሎ ነገሮችን ለማቀጣጠል ውጥረትን ለማጫጫር የሚካሄድ እርምጃ ነው በማለትም ቅሬታቸውን ለአሶሲኤትድ ፕሬስ አጋርተዋል። በፕሬዝዳንት ዶናልድ ትራምፕ በበኩላቸው የካሊፎርኒያ ግዛትም ሀገረ ገዢና የሎስ አንጀለስ ከተማም ከንቲባም ካረን ባስ ኃላፊነታቸውን በቅጡ የማይወጡ ከሆነ የፌደራል መንግስቱም ጣልቃ በመግባት አማጽያና ዘራፊዎች ያሏቸውን ተቃዋሚ ሰልፈኞችን ልክ ያስገባቸዋል በማለትም ትሩዝ በተሰኘው ማህበራዊ ትስስር ገጻቸው ትራምፕ አስጠንቅቀዋል። የአሜሪካ የፌደራል ምርመራ ቢሮ በእንግሊዝኛው ምህጻረ ቃል FBI ምክትል ኃላፊዋም ዳን ቦንጌዮ በማህበራዊ ትስስር ኤክስ ገጻቸው ለተቃዋሚ ሰልፈኞችም በላኩት አጭር መልእክት እናንተ አመጻን ወደ ከተማው ታመጣላችሁ፣ እኛ ደግሞ የእጅ ካቴናና የእግር ሙቅም ይዘን እንጠብቃችኋለን በማለትም ዝተዋል። የሎስ አንጀለስ ከንቲባም ባስ የፌደራል የአይሲም የአፈሳም እንቅስቃሴ በከተማችን ውስጥ ሽብርን የመዝራት እንቅስቃሴ ነው፣ አመጻን በማንኛውም መልኩ አናበረታታም ብለዋል። ሰሞነኛው የአይሲም አፈሳን የተቃወሙ የስደተኞች ጉዳይ መብትም ተከራካሪዋ አንጀሊካ ሳላስ ማህበረሰባችን በከፍተኛ ጥቃት ውስጥና ሽብር ውስጥ ወድቋል። እነዚህ ሰዎችም አብዛኞቹ ለፍተው አዳሪዎችም ወላጅ አባቶችና እናቶች ናቸው። ይህ የማዋከብ ዘመቻ በአስቸኳይ ሊቆም ይገባልም ሲሉ ተናግረዋል። ከሰሞኑ ሁከት ጋር በተያዘም በትላንትናው ዕለት አንድ መኪና ሙሉ በሙሉ በእሳት የጋየም ሲሆን የተወሰኑ መደብሮች መዘረፋቸውና በጸጥታ ኃይሎች ላይም ጉዳት መድረሱም ታውቋል።
የጸጥታ ስጋት አለብኝ በሚል በዝግ ስታዲየም ጨዋታ እንዲካሄድ የወሰነው አገዛዝ ደጋፊዎች ከወላይታና ከሲዳማ ክልል መጥተው አዲስ አበባ መስፈራቸውን ተከትለው ወደ ስታዲየም ለመግባት አለመቻላቸውን ምክንያት በማድረግ ተቃውሞ ያሰሙ የወላይታ ዲቻ ደጋፊዎች ላይ አገዛዙ ጥይት በመተኮስ የሰው ሕይወት አጥፍቷል። አንድ የወላይታ ዲቻ ደጋፊ ዛሬ በአዲስ አበባ ያገዛዙ ፖሊሶች የተኮሱትን ጥይት ተከትሎ ሕይወቱ ሲያልፍ በርከት ያሉ መቁሰላቸውን በከፍተኛ ደረጃ የቆሰሉት ዘውዲቱ ሆስፒታል ሲገቡ በመቶ የሚቆጠሩት አገዛዙ ሆን ብሎ ተዘጋጅቶ በጠበቀው እርምጃ አፍሶ ወደ ተለያዩ ፖሊስ ጣቢያዎች የወሰደ ሲሆን ፖሊስ ጣቢያዎች መጥበባቸውን ተከትሎ የጣቢያው ኮሪደር ላይ ጭምር ታስረው ማደራቸው ታውቋል። በቀጥታ ወደ ጦር ካምፕ ትጫናላችሁ፣ እናንተ ጠግባችኋል፣ ለውትድርና ታስፈልጋላችሁ በሚል ወጣቶቹን አስቀድሞ ለማፈስ የተወሰደ እርምጃ አካል መሆኑን በሚያሳይ መንገድ ወጣቶችን ወደ ጦር ካምፕ አፍሰው ለመውሰድ እንቅስቃሴ ያደረጉ መሆናቸውንም የሚጠቅሱ መረጃዎች ማምሻውን መውጣት ጀምረዋል። ሰኔ 1 ቀን 1997 ዓ.ም ከ20 ዓመት በፊት ከ193 በላይ ንጹሃን አዲስ አበባ ውስጥ የተጨፈጨፉበት ግድያ የተጀመረበት ዕለት ሲሆን ግድያውን በበላይነት በጊዜው ይመራ የነበረው በህወሓት የበላይነት የሚመራው ኢህአዴግ የፌዴራል ፖሊስ ኮሚሽን ኮሚሽነር የሚባለው ወርቅነህ ገበየሁ በአሁኑ ወቅት የኢጋድ ዋና ጸሐፊና ቀደም ሲል የውጭ ጉዳይ ሚኒስትርና የኦሮሞ ብልጽግና ፓርቲ ከፍተኛ አመራር ሲሆን በዚሁ ቀን ከ20 ዓመት በኋላ በተመሳሳይ የወጣቶችን ህይወት አብይ አህመድ በግፍ ያጠፋበት ጥይት በመተኮስ ለሰላማዊ እግር ኳስ ጨዋታ የመጡት ላይ በከፍተኛ ደረጃ የታጠቁ ፖሊሶችን ያሰማራበትና አስቀድሞ ጸጥታ ስጋት ካለ ስታዲየሙን ከፍቶ ደጋፊዎች እንዲገቡ በማድረግ ጸጥታውን ማስጠበቅ እየተቻለ ስጋት አለብኝ ስታዲየሙ ዝግ ሆኖ ጨዋታ ይካሄዳል ብሎ ከመወሰን አልፎ በአካባቢው የመጡና ዘግይተው መረጃ የደረሳቸው ደጋፊዎችን ሆን ብሎ በመተንኮስ በጥይት ህይወት ማጥፋት የአገዛዙን እብሪት ያሳያል የሚሉ ተቃውሞዎች ተጠናክረው ቀጥለዋል። ጥይት መተኮሱና በሰላማዊ መንገድ ባዶ እጃቸውን ያሉ ወጣቶች ላይ የተወሰደውን እርምጃ የተቃውሙ ደጋፊዎች እንዋጋ ብለው በማለት ድምጻቸውን በተቃውሞ ጭምር ያሰሙ ሲሆን የግፍ እርምጃ የወሰዱባቸው ፖሊሶች ጋር ድንጋይ በመወርወር ራሳቸውን ለመከላከል መሞከራቸውና አንዳንድ ፖሊሶች በድንጋይ መቁሰላቸውን ከአካባቢው የወጡ መረጃዎች ይገልጻሉ። ያገዛዙ ፖሊሶች ከትላንት ምሽት ጀምሮ አስቀድሞ ኦሪንቴሽን ሲሰጣቸው እንደነበርና ነገ በስታዲየም ዙሪያ በመገኘት ሊወስዱት የሚችሉት ጥቃት እንዳለ በተጠንቀቅ እንዲዘጋጁና ከጠዋቱ 12 ሰዓት ጀምሮ ወደ የአካባቢው ቀርበው እንዲዘጋጁ ትዕዛዝ ተሰጥቶ እንደነበርና አገዛዙ ተዘጋጅቶበት የወሰደው እርምጃ መሆኑን በዚህም ህይወቱ ያጣውን ወጣት ተከትሎ ሌሎችም የቆሰሉ በምን ሁኔታ ላይ እንዳሉ ማወቅ እንዳልተቻለ ታውቋል። ከወላይታና ከሲዳማ ተጓጉዘው የመጡ ወጣቶች እርስ በርስ ድንጋይ ተወራወሩ በሚል የሌለ ታሪክ በመፍጠር ወደ ሰማይ ብቻ ተተኩሷል እንጂ በጥይት የተመታም ሆነ የሞተ ሰው የለም በሚል የአገዛዙ ማህበራዊ ሚዲያ ፈቀላጤዎች ለማስተባበል የሞከሩ ቢሆንም ድርጊቱ የአገዛዙ የእብሪት እርምጃ አካል መሆኑ የተገለጸ ነው። የዜጎችን ሰላምና ደህንነት ለመጠበቅ የተቋቋመ ፖሊስ ኢትዮጵያ እንደሌላት በተደጋጋሚ ሲገለጽ የነበረው በተግባር የታየና የገዢዎችን ፍላጎት ለማሳካት የዜጎችን ህይወት የሚነጥቅና የሚደበድብ የሚያጠቃ ፖሊስ መኖሩን በተግባር ዛሬም አሳይቷል የሚሉ ተቃውሞዎች ተከትለው ቀርበዋል። በዝግ ስታዲየም የተደረገውን ጨዋታ ተከትሎ የሲዳማው ቡድን 2-1 የወላይታውን ቡድን ያሸነፈ ሲሆን አንዳንድ ተጫዋቾች ጭምር የዳኝነት አድሎ የነበረ ቢሆንም ጨዋታውን ተከትሎ ለመጣው ውጤት በጸጋ እንቀበላለን እንኳን ደስ ያላችሁ ማለት ለሲዳማ አጋሮቻቸው ድጋፋቸውን ሰጥተዋል። አገዛዙ ከዚህ ቀደም በተመሳሳይ አዲስ አበባ ውስጥ ተቃውሞ ይነሳብኛል ብሎ በመስጋት ስታዲየሙን ዝግ በማድረግ ጨዋታ እንዲካሄድ ማድረጉን ጠቅሰን በትላንትናው ዕለት ጨዋታው በዝግ እንደሚካሄድ መረጃዎችን መሰረት አድርገን መዘገባችን አይዘነጋም። የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያም ገዢው የብልጽግና ፓርቲ ወይም ፕሮስፔሪቲ ፓርቲ ወይም ፒፒ በአዲስ ቅኝትም ጸረ ኤርትራና የቅዠትም ፖለቲካም ተያይዘዋል ሲሉ ወነጀሉ። አቶ የማነም ዛሬ በማህበራዊ ትስስር ኤክስ ገጻቸው እንዳጋሩት የብልጽግና ፓርቲ ከፍተኛ ባለስልጣናት በአንድ ወገን በማንኛውም መልኩ በኤርትራ ላይ በሚደረግ አሉታዊ ዘመቻ ውስጥ ተባባሪዎች አለመሆናቸውን በጸረ ኤርትራ መንገድ ላይም አለመቆማቸውን ይናገራሉ። በተቃራኒው እነዚሁ ባለስልጣናት
በተመሳይ እስትንፋሳቸው በየቀኑ የኤርትራ ሉዓላዊነትና የግዛት አንድነትን የሚጻረር የትንኮሳና መሰረት የለሽ ያሉትን የባህር በር ጥያቄና የመልክዓ ምድር ወይም ጂኦፖለቲካል ክህደትም ተፈጽሞብናል በማለት መርዛማ አጀንዳቸውን ህጋዊና ፍትሃዊ ለማድረግ እየተጣጣሩ ይገኛሉ በማለት ቶይማነ ባለፈው መስከረም ወይም በፈረንጆቹ ሴፕቴምበር 21 2024 ያጋሩትን አስተያየታቸውን የሚያጠናክር ልጥፍ አጋርተዋል። በደም አፋሳሹ የሰሜን ኢትዮጵያ ጦርነት ወቅት በአንድ ጎራ የነበሩት ድህረ የፕሪቶሪያው ሰላም ስምምነትን ተከትሎ የተቀዛቀዘ ፖለቲካ አውድ ውስጥ የሚገኙት የአዲስ አበባና የአስመራ ገዦች አንዱ የሌላኛውን ተቃዋሚ ኃይሎችን ከመደገፍ ወይም ከማስታጠቅ በተጨማሪ ወደ ጦርነትም ሊገቡ ይሆናል የሚለው ስጋት በብዙዎች ዘንድ በስፋትም ይንሸራሸራል። አንዳንድ የኢትዮጵያ ከፍተኛ ባለስልጣናት የባህር በር ጥያቄን በተመለከተ የሚያነሷቸው የመከራከሪያ ሐሳቦቻቸውን በተመለከተ የኤርትራ ባለስልጣናት የሁለትዮሽ መተማመንን የሚሸረሽር አደገኛ አካሄድ ነው በማለት ቅሬታቸውና ተቃውሟቸውን ሲያሰሙ መቆየታቸው አይዘነጋም። የሚኒስትር መስሪያ ቤታቸውን ክንውኖችን በተመለከተ ለህዝብ እንደራሴዎች ባለፈው ሐሙስ ሪፖርት ያደረጉት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ከህዝብ እንደራሴዎች ለቀረቡላቸው ጥያቄዎች ምላሽ ከኤርትራ መንግስት በኩል የተለያዩ ትንኮሳዎች እየተሰነዘሩብን ቢሆንም በእኛ በኩል ግን ከኤርትራ መንግስት ጋር የቃላት ጦርነት ውስጥ አንገባም የሚል ምላሽ መስጠታቸው ይታወሳል። ዶክተር ጌዲዮን ይህንን ይበሉ እንጂ የቀድሞው የውጭ ጉዳይ ሚኒስትር ቃል አቀባይና የህዝብ እንደራሴው አምባሳደር ዲና ሙፍቲ በቅርቡ በጻፉት መጣጥፋቸው የኤርትራ መንግስት የኢትዮጵያ ግዛት ውስጥ ይገኛል፣ የኢትዮጵያ ተቃዋሚዎችንም ይደግፋል የሚል ውንጀላ ማቅረባቸው አይዘነጋም። ጌታቸው ረዳ በአዲስ አበባና ዶክተር ደብረጽዮን በትግራይ ያደረጉትን ስብሰባ ተከትሎ የተለያዩ አስተያየቶች እየወጡ ነው። ሌተና ጀነራል ታደሰ ወረደ ስብሰባ ረግጦ መውጣቱን የሚጠቅሱ መረጃዎች መሰራጨት ጀምረዋል። የህወሓት መሪዎች የስልጣን ሽኩቻን ተከትሎ ለሁለት ከተከፈሉ በኋላ አዲስ ፓርቲ የመሰረተውና ከምርጫ ቦርድ ጊዜያዊ እውቅና ያገኘው ጌታቸው ረዳ ከአጋሩ ሜጀር ጀነራል ጻድቃን ገብረትንሳኤ ጋር ዛሬ በአዲስ አበባ የፓርቲ አመራሮችና አባላት የተባሉ በተገኙበት የመጀመሪያውን ስብሰባ ማድረጉ የተገለጸ ሲሆን ከሁለቱ በተጨማሪ ከህወሓት የተለዩና ከጌታቸው ረዳ ጋር ግንባር የፈጠሩ በፓርቲ ውስጥ የሚታወቁ የተለያዩ ግለሰቦች ጭምር በስብሰባው ላይ መሳተፋቸው ተገልጿል። በስብሰባው ላይ የፓርቲው እስካሁን ጉዞና ቀጣይ አቅጣጫ ውይይት መደረጉን የሚጠቅሱ መረጃዎች ይወጡ ሲሆን አዲሱን ስምረት የተሰኘውን በነጌታቸው ረዳ የተቋቋመው አዲሱን ፓርቲ መተዳደሪያ ደንብ ማኒፌስቶና ተያያዥ ጉዳዮች ላይ ውይይት መደረጉን ስብሰባውን አስታኮስ ከስምረት ፓርቲ የወጣውን መግለጫ መሰረት ያደረጉ ዘገባዎች ተመልክተናል። በስብሰባው ላይ ሜጀር ጀነራል ጻድቃን ገብረትንሳኤን ጨምሮ ጥሪ የተደረገላቸው እንግዶችና የፓርቲ መስራች አባላት ተገኝተዋል የተባለ ሲሆን በሌላ በኩል መቀሌ ላይም በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደን በመጥራት ለመገምገም መሞከራቸውን ተከትለው ከጀነራሉ ጋር ለመግባባት ላይ ደርሰዋል በሚል የአብይ ማህበራዊ ሚዲያ ደጋፊዎች ሲደሰቱ ተስተውለዋል። እኛ በምንልህ እየሄድክ አይደለም፣ በዚህ ሳቢያ የትግራይ ህዝብ ችግር ውስጥ ጥለዋል የሚል ወቀሳ የቀረበላቸው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ በተቃራኒው ችግር ውስጥ እየጣላችሁ ያላችሁት እናንተ ናችሁ ከማለታቸው አልፎ አሁንም ከድርጊታችሁ ተቆጠቡ፣ እናንተን ልሰማ አልችልም በሚል ስብሰባውን ረግጠው ወጥቷል በሚል የአብይ ደጋፊዎች አስቀድሞ የነ ዶክተር ደብረጽዮን ቡድን ደጋፊ ነው በማለት ወቀሳ ያቀርቡበት የነበረው ሌተና ጀነራል ታደሰ ወረደን ማሞገስ ጀምረዋል። ቀደም ሲል የጌታቸው ረዳ ምክትልና የትግራይ ጸጥታ ኃላፊ የነበረው ሌተና ጀነራል ታደሰ ወረደ ኃላፊነቱን አልተወጣም፣ ምን ያባረርኳቸውን ጀነራሎች ብቻ ሳይሆን እሱንም ማባረር ነበረብኝ በማለት ጌታቸው ረዳ ከስልጣን ከተነሳ በኋላ ወይም የስልጣን ጊዜው ካበቃ በኋላ ጸጸቱን ጭምር በአደባባይ የተናገረ ሲሆን ሌተና ጀነራል ታደሰ ወረደ ቀደም ሲል በጌታቸው ረዳ የተወሰደውን እርምጃ በመቀልበስ እንዲታገዱና እንዲባረሩ የተደረጉ ጀነራሎችን ወደ ቦታቸው የመለሰ ሲሆን የነ ደብረጽዮን ቡድንን ፍላጎት ያሳካል በሚል ተደጋጋሚ ወቀሳ ሲቀርብበት እንደነበር አይዘነጋም። ጀነራሉ በባህሪው ሙልጭልጭ ነው፣ አናምነውም፣ አንዴ ለአብይ አንዴ ለህወሓት እያለ በመሃል የራሱን ፍላጎት ያሳካል በሚል ለሁለት ጎራ የተከፈሉት የጌታቸው ረዳና ዶክተር ደብረጽዮን የህወሓት ደጋፊዎች ቡድን አባላት በተመሳሳይ ወቀሳ ያቀርቡበት እንደነበር አይዘነጋም። አዲሱ የሶማሊላንድ ራስ ገዝ ፕሬዝዳንት አብዱራህማን አብዱላሂ ወይም ኤሮ በቅርቡ ወደ ኢትዮጵያ አዲስ አበባ ሲመጡ አወዛጋቢው የኢትዮጵያ የባህር በር መዳረሻ ጥያቄን በይፋ ለኢትዮጵያ ባለስልጣናት ያቀርባሉም ተብሎ ተጠብቋል። ሆርን ኦብዘርቨር ለሶማሊላንድ ፕሬዝዳንት ቅርብ የሆኑ ምንጮችም ገለጹልኝ በማለትም ዛሬ እንዳስነበበው የሶማሊላንድ ራስ ገዝ ፕሬዝዳንት አብዱራህማን በቀጣዩ ቀናት ወደ አዲስ አበባ ሲጓዙ ከጠቅላይ ሚኒስትር አብይ አህመድ ጋር የሚያደርጉት ዋነኛ አጀንዳቸው የዛሬ ዓመት ጥር ወይም በፈረንጆቹ ጃንዋሪ 1 2020
2024 አዲስ አበባ ላይ የቀድሞ ፕሬዝዳንት ሙሴ ባሂ አብዲ ከጠቅላይ ሚኒስትሩ ጋር የተፈራረሙትን ኢትዮጵያን ወደ ቀይ ባህር እንድትወጣም ያደርጋል የተባለው በመትኩ ለሶማሊላንድ ራስ ገዝ እውቅና መሰጠት የሚለውን አወዛጋቢውን የመግባቢያ ሰነድ ስምምነትን ወይም በእንግሊዝኛው ሜሞራንደም ኦፍ አንደርስታንዲንግ በጠረጴዛ ላይ በመጀመሪያ ደረጃም ለውይይት ያቀርባሉም ተብሎ ይጠበቃልም ብሏል። የኢትዮ ሶማሊላንድ ራስ ገዝ የመግባቢያ ሰነድ ስምምነት ከሶማሊያ መቃደሾ መንግስት በኩል የተቃውሞ ያስነሳም መሆኑን ያወሳው ዜና ዘገባው ፕሬዝዳንት ኤሮ የሶማሊላንድ ራስ ገዝ ዓለም አቀፍ እውቅና እንድታገኝ ማድረግም ዋነኛም ፍላጎታቸው መሆኑና ይህንንም ጉዳይ በተመለከተም በአዲስ አበባ ቆይታቸው ለኢትዮጵያ መሪዎች በመግለጽ አንድ ለፕሬዝዳንቱ ቅርበት ያላቸው ማንነታቸው እንዳይገለጽ የጠየቁ ምንጭ ለዜና ዘገባው ሪፖርተር መናገራቸውም ተጠቅሷል። ባለፈው ወር በጎረቤት ጅቡቲ ይፋዊ ጉብኝት ያደረጉት ፕሬዝዳንት አብዱራህማን በጅቡቲ የሚገኘው የኢትዮጵያ ኤምባሲ ምክትል አምባሳደር ከበደ አበራም ኤዶ እንዳገኟቸው በወቅቱ በቀጠናዊ ደህንነት በቀይ ባህር የማሪታይም መውጫም የንግድ ኮሪደሮችና የኢንቨስትመንት እድሎች ዙሪያ መወያየታቸውን ይህንንም ጉዳይ በተመለከተ ኢትዮጵያም ከሶማሊላንድ ራስ ገዝ ጋር በዋነኛነት በደህንነትና በንግድ ዙሪያ ተባብሮ የመስራት ፍላጎት እንዳላት አምባሳደሩ ማረጋገጣቸውን የፕሬዝዳንቱ ቃል አቀባይ ሐሰን አደን ባለፈው ወር ባወጡት መግለጫ ማስታወቃቸው ዘገባው አውስቷል። በቱርኩ ፕሬዝዳንት ሬኬብ ጣይብ ኤርዶጋን አደራዳሪነት አንካራ ላይ ከሶማሊያ መቃደሾ ጋር የመግባቢያ ሰነድ ስምምነት የተፈራረመችው ኢትዮጵያ የሶማሊላንድ ራስ ገዝ ፍላጎትን ሆነ የባህር በር መውጫ አወዛጋቢ ጥያቄዎችን ላለፈው አንድ ዓመትም ከ5 ወራት በእንጥልጥል ላይ አድርገዋለችም ሲል የገለጸው ዘገባው የኢትዮ ሶማሊላንድ ራስ ገዝ ግንኙነት አልታወቀም ተብሏል። ባለፈው ሳምንት ወደ ኬንያ የተጓዙት የሶማሊላንድ ራስ ገዙ ፕሬዝዳንት ኤሮ ከዲፕሎማቲክ ማህበረሰብ ጋር በነበራቸው ውይይት እዚህ መጣነው የእርዳታ ሳህን ይዘን ሳይሆን ከሶማሊላንድ ራስ ገዝ መንግስት ጋር በጋራ የምንሰራበትን መንገድ እንድንቀይስም በማለት የአስተዳደራቸውን አቋም መግለጻቸውም ተዘግቧል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉን በአክብሮት እንጋብዛለን። እንደወትሮው ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።